ሀና ግን ምን እንደሚደርስባትና ምን እንደሚገጥማት ታውቃላችሁ? እኔ እንጃ። እሷን በጣም ውስጧን እየፈራ ነው። ቤታቸው ውስጥስ ምን አይነት ነገር አለ? እንግዲህ ሁላችንም እንደምናውቀው ማለት ነው። አሰላም አሌይኩም ረህመቱላሂ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ዝትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰቡን ተቀላቀሉ። ቤተሰብ የሆናችሁ ደግሞ ሼር ላይ በማድረግ አበረታቱኝ። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣል። ወጥተው ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ቤተሰቦቼ በብዙ ቀኔ ዛሬ መጣሁላችሁ እላችኋለሁ። ያኔ ዛሬ የመጣሁላችሁ እንግዲህ ረጅም ሰዓት ጠብቅ የነበረው ታውቃታላችሁ፣ ሀንዬ ማለት ነው። እንግዲህ ሀንዬ እና እስራ ሊሞሸሩ ነው በማለት እንግዲህ ሽማግሌ ተልኮ ነበረ። እዛ ጋር ሽማግሌ ምናምን አቅርብላችሁ ነበረ። ሽማግሌዎቹ እንግዲህ ሲገቡ ማለት ነው። ያኔ ሀና እንግዲህ ቤት ውስጥ በጣም ደስ ብሏት ቤቱን አሳምሮ በሚያምር አይነት የሀበሻ ቀሚስ አሰፍቶ ሀናና እርግብ እንደዚሁ ሰላምዬ እንግዲህ እንትን እያሉ ነበረ። ያስተካከሉ ቤቱ ምናምን ነበረ እያስተካከሉ ደስተኛ ሆኖ እንግዲህ እንትን ያሉ የሙሽራ ሙዚቃቸውን ከፍቶ እና እዛኛው ቤት ደግሞ አባቷ ሉላዊና አቶ መስፍንና እንደዚህ አስቴር አያቷና እንደዚህ እናቷ ሙላነሽ ማለት ነው እና አሴ ማለት ነው አንድ ላይ ነበሩ። እነሱ ደግሞ ሽማግሌዎች እየጠበቁ እንግዲህ ፋብትን ብለው እየጠበቁ ነበረ። እንግዲህ በጉጉት ስንጠብቅ ነበረ። ሀና ብዙ ወንዶች ይፈልጓት ነበረ። ምርጫዋን እንግዲህ ወደ እስራ አሰቃች ማለት ነው። ወደ እስራ ሆነ ማለት ነው። እሷን ባትፈልገው እንግዲህ ግድ ሆኖባት ፈልጋው ነው ማለት ነው። እንግዲህ ደስ በሚል ሁኔታ ነበረ። ግን መጨረሻዎች ግን ምን አጋጠማት የሚለውን ነገር እናያለን ማለት ነው። እንግዲህ ሀና እየተደሰቱበት በጣም ተደስቶ ኬካቸውን ምናምናቸውን አዘጋጅቶ ከዛ በኋላ ደግሞ እነ ሉላ እነ አቶ መስፍን እናቷንም ሁሉም መጥቶ ተሰብስቦ ደስ ብሏቸው ፎቶ እየተነሱ ምን እያሉ እንግዲህ ተከፋፍሎ ልጆቹ በአንድ ክፍል እነዚህ ሽማግሌዎቹ ደግሞ በአንድ ክፍል ቁጭ ብሎ ነበረ። ቁጭ ባሉበት ሀና ግን በጣም ከፋትና እንዲህ ወዲህ እየተወዛወዘች ምን ሆነች? እንዲህ ዝም ብላ መናገር አቅቷት ወዲህ እያለች ትገባለች፣ ትወጣለች፣ ወዲህ እያለች ሰላምዬ ሀና ምን ሆነች ነው ስትለኝ እኔ እንጃ ሆዴን በጣም ፈርተዋል ምናምን ስትላት ምን በልተሽ ነበረ ስትላት እንዴ ሰላምዬ ተነጋ ምንም እህል እንዳልቀመስ ታውቂያለሽ እኮ ምን ሆነች ነው አለቻት። እና ታዲያ ምንድን ነው? እኔ እንጃ ውስጤ ግን በጣም ፈርተዋል አለቻት። እና ከዛ ደግሞ እዛ ጋር ቁጭ ያለችው እርግብ ብላ ሳቀች። እና ምን ሆንሽ ስትላት ሲዳሩ ያለቅሳሉ ነው ሲዳሩ ማልቀስ አለቻት። እና ታውቃላችሁ ሰላምዬና እርግብ የጥሩ አመላላከት እንደሌላቸው እና ብዙ ነገር እንደደረሰባቸው እና ብዙ ነገር በዛ ቤት እንደደረሰ ታውቃላችሁ። አሁን የሀንዬ ሰርግ ነው እየተሰበሰቡት በማለት ነው እንጂ ሀናና ሰላምና እርግብ እንደማይዋደዱ ታውቃላችሁ። ከዛ ሰላምዬ በጣም ፊቷን ደስ የሚል እናተ እኔ ራሱ ፈራኋት። የእነሱ ሄደችባቸው ማለት ነው። እኔ ራሱ ፈራኋት። ፊቷን እንዲኮስተር አድርጋ አንስታ ሶፋውን የፈጠፈጠች ሄዳ ጎሮሮዋን ያዛችና አንቺ ልጅ ከእንግዲህ አለቻትና ይሄ ቀልድሽ አታቆሚም ብላ ስትላት ምንተይ ስትላት ሀና ወይኔ ሰላምዬ ልጅቷ ልትገያት ነው እኮ ስትላት ዝም በይኝ አለቻት። ልትገያት ነው ልጅቷ በእናትሽ ተያት ልቀቅኝ ሀና አለቻትና እንትናን እርግብን እንግዲህ ጎሮሮዋን በጥፍሯን ይዛት እንግዲህ ሞተች ሲጣለች ብዬ ነበረ። እንግዲህ ስታረጋት ሁለተኛ አንቺ በዚህ ቤት በሀና ነገር በማንም ይሁን ቀልድሽ አታቆምም እንዴ አለቻትና ከእንግዲህ ካላቆምሽ ግን እንዲህ አርጌ ነው ሲጥ ማረግሽ አለቻትና ማለት ነው። በስንት መከራ አለቀቀቻትና
ቆይ አንቺ ግን ቆይ መቼ ነው ግን ይሄ ቀልድሽ የምታቆሚ ስትላት ሀና ባወጣችማ ሀና እቅርታ ስትላት ደግሞ እቅርታ ትላለች እንዴ ስትል እኔ እኮ ሁሌ እንደቀለደችብኝ ነው አለች ሀና ማለት ነው። እንደቀለደች ምን እንዴ ታዲያ አንቺ ላይ ስትቀልድ ዝም ምን ነበር እንዴ ሀንዬ አለቻት ሰላምዬ ማለት ነው። በቃ ታዲያ ሰላም ምን እንበት አለቻት። አንቺማ ስትቀልድ ዝም ብዬማ አላያትም ብዙ ነገር እያደረገች ነው እስካሁን የታገስኳት ነው። አሁን ግን ዝም ማለት አልችልም ዝም አልላትም አለች ማለት ነው። ከዛ በቃ እሺ እኔ ምንድን ነው ስትላት ሰላምዬ አለቻትና አባቴን አንዴ ባየውስ ስትላት እንዴ ሀና ምን ሆነሽ ነው? አባትሽ እኮ እዛ ሽምግናውን እየጠበቁ ነው እዛ ናቸው ነይ ባይሆንስ ልቀፍሽ አለቻትና ሰላምዬን ሀናን እቅፍ አድርጋ እያዘቻትና እሷ እንትና ማናት እርግብ እንዲህ ብላ ታያቸዋለች። ያው እርግብ ማናቸውም እንደማይወዷት ታውቃላችሁ። ግን ዛሬ ያው የሰርጉ ስለሆነ ነው እያስጠጓት ማለት ነው። ያኔ ሀና እንግዲህ ታውቃላችሁ ብዙዎቻቸው በጉጉት የሚጠብቁት እና በጣም የሚጓጉለት ሰርግ ነበረ። እስራ ደግሞ በጣም የሚወዳት እና በጣም እንግዲህ አንዳንዴ ያኔ ብዙ ያው በእነሱ ሰበብ እንትናም እንደታሰረች እብድ ሆና ቁጭ እንዳለች ታውቃላችሁ። ጽዮን ማለት ነው። ጽዮን እንግዲህ እብድ ሆና ታስራ ቁጭ ብላለች እና በጣም ብዙ ነገር ደርሶባታል። በዚህ የመጣ በነገራችን ላይ ሀኒኬ ማለት ነው ብዙ ነገር ማሳልፋለች፣ ብዙ ነገር ወደኋላ አድርጋለች እና አሁን ደግሞ እንደዚህ እንግዲህ አቅፋት እንትን ያለ ደግሞ እንትኖቹ ደግሞ መጡ። ሽማግሌዎቹ ሊመጡ እነሱ እዛ ጋር ተዘጋጅተው ቁጭ ብሎ እንግዲህ ደስተኛ ሆኖ እንግዲህ የሙሽራ ሙዚቃም ከፍተው ያሉ ቁጭ ብሎ የተመካከሩ ያለ እንግዲህ ሽማግሌዎቹ ገቡ ማለት ነው። ሽማግሌዎቹ ገቡና ቆሙና እንግዲህ እንትና ሄደው ከፈታቸው። ማነው ወንድምየው እዛ ነበረ መላሴ ማለት ነው። መላሴ ሄደው ከፈታቸውና ገቡ። መላሴ ቁጭ በሉ ሲላቸው ወርቅም ያው እንትን አበባም ይዘዋል። እንትናም አለ ማርቆስ ራሱም አለ። በፊት ማርቆስ ራሱ ሀኒን ይፈልጋት ነበረ እንደምታውቁ። እንግዲህ የሀና ሰርግ ሰርግ የሚሆን ይመስላችኋል? የሚቀር አይመስላችሁም? ወይስ እኔ እንጃ። እኔ መጨረሻውን ያሳምርላት። ግን ምንም ነገር እንትን ያማረኝ ነገር የለም። ምክንያቱም ብዙ ነገር እንትን ያሉ ነው። ያኔ ታውቃላችሁ የሚፈለግና የማይፈለግ በውስጣችሁ አለ የሚነግራችሁ ነገር። ሀና ግን ውስጧን ነግሯታል ሆነ ውስጧን ተረብሸዋል እላችኋለሁ። የሀና እናትስ ምንድን ነው የሚደርስባት እና ምን እንደሚል ደግሞ እናየዋለን ማለት ነው። ያኔ ሰርገኞቹ እንግዲህ እንትኖቹ ሽማግሌዎቹ እንግዲህ ቆመውና ለምንድን ነው እሺ የመጣችሁበት ምክንያት ስትል አሱ ማለት ነው። የመጣንበት ምክንያትማ ልጃችሁ ለልጃችን ብለን ነው እየመጣ ነው አለ አቶ ሉላ። እንግዲህ ሳያዳምጥ ተነስቶ ልጃችን ማን ነው ደፈራት ነው የምትለን እንዴ? ደፈራት ነው የምትለን ሲል አቶ መስፍን ሉላ ምን ሆነህ ነው ሲሉ እንዴ አትሰማም እንዴ? ልጃችን እኮ ልጄን ደፈራት ነው የሚለን እንዲህ አለና ተናደው ቁጭ አለና ሁሉም ግራ ተጋብተው እየተያዩ ያለ ከዛ ማን ነው የምትምስለው? እስራ ሀናን ለእስራ አሉ ማለት ነው። ሀና ለእስራ አሉ። ከዛ ለመሆኑ ልጁስ ምን አለው ሲሉ ይኸው የ5 ሚሊዮን ወርቅ ይዘን መጥተናል አሉ። ከዛ ሉሌ የሀና አባት እኛ ወርቅ ምን ያደርግልናል? ወርቅ ምን ያደርግልናል አሉ። አቶ አሲ ደግሞ አስቱ ማለት ነው ከወርቅ ሌላ ምን አለው አሉ። ልጁ አቀበራረው የሚያኖር ልጅ አለ፣ የሚያቀባረረው የሚያኖር አባት አለው አሉ። እሺ እንትና ማናት እንትና እናት ማለት ነው የሀና እናት እንዴ እሺ አሁን ልጁን የልጁ አባት ምናምን ያሉ ያለ አይ ልጁ አባት እንነግራለን፣ ግን ልጁ ከዛ በላይ ደግሞ ምን አለው አለች ወይዘሮ
እንትና ማለት ነው አስቴር ማለት ነው ምን አለው ስትል ይኸው ከዓለም በላይ አቀባሮ የሚያኖር ወረቀት የብር ወረቀት ነው ምስለኝ ነጭ ወረቀት አውጥቶ አሳየዋት ማለት ነው። ከዛ አባትየውስ ምንድን ነው አባትየው አገር ሁሉም የሚያውቀው ሰው ሁሉም የራበው የሚያበላ የጣመው የሚያጠጣ የታሰረ የሚያስፈታ የታመመው የሚያሳክም አባት ቅብረር አድርጎ የሚያሳድግ አባት ነው ያለው አሉት ማለት ነው እነሱ ማለት ነው። ከዛ እንትና ማናት የሀናን ሉላዊ የሀና አባት ኦሆ እንደዛ ከሆነማ እነዚህ ሰዎች ጠበቅ አድርጎ መያዝ ነው እንጂ አሉ የሀና አባት ማለት ነው። ከዛ እንደዚህ እያሉ እንትና ማን ነው አቶ አሴ ማለት አቶ መስፍኔ ማለት ነው እሺ ሆነ ቀረም አባቷን ማን ነው አባቷን ንገሩኝ ምናምን አሉ እላቸዋለሁ። ከዛ ያለው ነገር የሚያምር ይመስላችኋል? አያምርም፣ ግን እንጃ መጨረሻው ላይ ያቀርብላችኋለሁ ማለት ነው። እና ቤተሰብ በጣም ይገርማል። ግን ያኔ ሀና ውስጧ ነግሯታል እንዴት እንደሚረበሽና እየተደስተው ነበረ። አንዳንዴም ያው በውስጥ ውስጥም ነገር ቢኖርባቸውም ተደስቶ ነበረ። ግን ያ ነገር ሁሉም የማይሆን ነገር ሆነ ማለት ነው። ያኔ በጣም የሚያስጠላ ነገር ሆነ። እንግዲህ መጨረሻውን ያሳምርላት ማለት ነው። እንግዲህ እርግብ ያለችበት ነገር ይስተካከላል ብላችሁ ታስባላችሁ? እርግብ እኮ ከዚህ እየሳቀች ከዛ እኮ ሌላ ነገር ነው የምታደርገው ማለት ነው። ሰው አያውቅም እንጂ እርግብ በጣም አስቸጋሪ ሰው ናት። በጣም አስቸጋሪ ሰው ናት ማለት ከዚህ እየሳቀች ከውስጥ የምትሰራው ጉድ አላት ማለት ነው። እና እነሱ አላወቁትም ሀና ምን እንደምትሰራና እርግብ ምን እንደምታደርግ አላወቁትም። ሀናም እንግዲህ ውስጧ ነግሯታል ማለት ነው። እና ቤተሰብ እንግዲህ የሀና ሰርግ ሁላችንም ጠብቀው ነበረ። እስራም እንግዲህ ወርቅ እውነታቸው ነው። እንግዲህ ወርቅ ምን ላደርገው ነው አሉ። ወርቅ አይበላ አይጠጣም፣ ትክክል የጌጥ ነው እንጂ። እና ይህን ይመስላል እላችኋለሁ። ዛሬ እንግዲህ በሚቀጥለው አቀርብላችኋለሁ እላችኋለሁ። በሌላው እስከ ስመለስ ድረስ መልካም ጊዜ መልካም ቀን ይውላችሁ። መጨረሻው ያሳምርላችኋለሁ። ባይ ባይ።